እኔ አንድ ቀን in the history of ኦሮሞ ከመደወላቡ መጥቷል የሚል በእንግሊዘኛም በአማርኛም በአፋን ኦሮሞም ኢቭን በትግርኛም አላነበብኩ መታቁት ነግሩኛላችሁ ይሄ ኦሮሞ የሚመለስበት መደወላቡ የሚባል ሀገር የት እንደሆነ መደ ማለት ምንጭ ማለት ነው ወላቡ ማለት ደግሞ የሆነ ቦታ ነው ሁለቱ ሲገጣጠም ወላቡ የሚገኘው የውሃ ምንጭ ውሃ ማለት ነው በቃ ውሃ የሚመነጭበት ቦታ ማለት ነው እኔ እንደዛ ነው ማለት ከዛ ውጭ ያለውን ደግሞ እየተነጋገርን እንሄዳለን ከአራቱ በማስር ተዳደር ተብላችሁ ብትጠይቁ አራት ኦፕሽን ስላለ ከዛ ውጭ ሌላ ኦፕሽን አይኖርም በኦሮሚያ በፌደራል ራሷን ችላ በኦሮሚያና በፌደራል ከዛ ውጭ የሚሆን አይደለም ሩመሮች አሉ በኦሮሚያና በፌደራል ስል ተብሏል አዲስ አበባ ጉዳይ ነበር ሲያወዛግብ የነበረው አሁን ስምምነት ላይ ተደረሰ የሚሉ ሩመሮች አሉ ያን ሩመር እንደ እውነት ላንቀበለው እንችላለን ነገር ግን ሩመር ነውና ብናወራበት ችግር የለውም ይሄ በመነሳቱ እንዲህ ኢትዮጵያኖችን የማናኑር ሚዲያ ላይ ወጥቶ መናገር በናብታሙ በሌሎች ኢትዮጵያ ውስጥ ባሉትም ነውረኛ ሰዎች እዚህም እኮ አዲስ አበባ ውስጥ ከኛ ጋር ካፌ ቁጭ ብለው በዚህ ዙሪያ ይሄ ሰበብ አድርገው ኦሮሞን የሚሰድቡ በርካታ ሰዎችን አይቻለሁ ይሄ ለማን እኔ በተለይ እኔ ለአማራ ምሁራን ለአማራ ፖለቲሻን እንዲሁም ለአማራ ተወላጆች ነው ይሄን ጥያቄ የማቀርበው እሱ ምንድነው በአማራ ስም ለአማራ የተቆረቆሩ መስለው ኦሮሞን የሚሳደቡ ሰዎች ለምንድነው በእኛ ስም አትነግዱ የማትሉት ይጠቅማችኋል ወይ አማራን ሊያፈናቅሉ ነው በኦሮሚያ ስር እንድትተዳደር የሚጠይቁት የምትሉት እውን አዲስ አበባ አማራን አይደለም ማን እኔ አሮን ነው እንዴት መግለጽ እንደምችል አላውቅም ቻይናዊን ያለ አግባብ የሚያፈናቅል መብት ያለው ማን ነው አገሪቷን ህግ አልባ ስርዓት የሌለው ሽፍታና እዚህ ጫካ ውስጥ ተደብቆ የሆነ ቲማቲም ወይ እንጨት ስር ተደብቆ ሰው ገሎ ሊሆን ይችላል ሰው አፈናቅሏል ነው ይሄ ማለት ግን ይሄ 6-5 ሚሊዮን የሚኖርበትን ትልቅ ከተማ የሆነ ቡድን መጥቶ ኦሮሚያ ስር ተዳደር ስለተባለ አማራን ዱላ ይዞ ና ተነሱጣ የሚል እንዴት እንዲወርደው ሊያስቡ ቻላችሁ ልታስቡ ቻላችሁ ብላችሁ ጥያቄ አጠይቁም አይ እዛ ስር መተዳደር እኮ አይጠቅመንም እንደ ሀገር የፌደራል ከተማ ነው በፌደራል መንግስት መተዳደር አለበት ወይም በከሌና በከሌ መተዳደር ወይም ደግሞ እንዲ መተዳደር አለበት ብሎ መከራከር ያባት ነው መደወላቡን መልሷልን ኦሮሞ ወልቃይትንም እንዲህ ያደረጉትን ይሄው ተዋክተን ገለናቸው አጥፍተናቸው ወልቃይት ጸገዴን ይዘናል አለ ሀብታሙ አሁን ትላንትና ሳይው እንግዲህ እኔ አማራ ኢሊት ነኝ የአማራ ፖለቲከኛ ለአማራ መብት መከራከር ብሎ ነው የሚቀርበው እንዲህ ያለ አስተሳሰብ ያላቸው በርካታ አዲስ አበባ ውስጥ ኢትዮጵያ ውስጥ አማራ ክልልም ሌላም የሚኖሩ አሉ የአማራ ተወላጅ ብቻ ያነሳዋል ማለትም አይደለም ምን ማለት ነው እንዲህ ያለ ወሬ I don't understand እኔ አልገባኝም ለዛ ነው መጠይቃችሁ ወዳጆች እንቀጥላለን ኤልሳ ሐሳብ ልስጥ ይያልሽ ነው መጀመሪያ እንዴት ናችሁ አንድ ጊዜ ኤልሳ አንድ ይቅርታ አርጊልኝና አንድ ሰው ከታች ብዙ ነውረኛ ጽሁፎችን ሲጽፍ ነበር ከዚህ በፊትም ወዳጃችን ነው እዚህ ይገባል ወዳጅም ብሎ ያው አንድ ኢትዮጵያዊ ሆነ ኤርትራዊ አላውቅም ነገር ግን ኮመንት ሲጽፍ ነበር አስገብቼው እዚህ ላይ አለ የባርነት ምን ብሎ ጽፏል እዚህ አሁን ዘካኑ ዘኬ ብሎ ያለ ሰው ካልተሳሳትኩና ከተሳሳትኩ ይቅርታ ጠይቃለሁ ለምንድነው እንደዛ ያልከው ሲለሱ 2 ደቂቃ ልስቶና ወደ አንቺ ልምጣ ኤልሳ ምንድነው ሐሳብህን እስቲ ግልጽ አድርግልን ምንድነው ያልከው ዘካኑ ዘቻም ሚል እየሰማን ነው ወዳጃችን ይሰማው እሺ go ahead የጻፍከው ኮሜንት አይቻለሁ ምን አልገባኝም ኮሜንቱ
አይ ከአንተ ሀሳብ ጋር መገናኛ አይደለም። አንዳንድ አስተያየት ሰጪዎች ከታች የሚሰጡት ነገር ነበር። ሀሳቦችን በጋራ እኩል ያለቅላል ማስኬድ የሚያደርጉትን ነገራችን ነው ኮመንት ያደረኩት። ከአንተ ሀሳብ ጋር መገናኛ አይደለም። ምናልባት ሀሳብ ስጥ የምትለኝ ከሆነ በዚህ መቀጠል ትችላለህ። እሺ እኔ ከዚህ ሀሳብ ጋር የሚገናኝ ከሆነና ካነሳ ነው ሀሳብ ጋር ከተገናኘ ብዬ ነው። ስለዚህ ለኤልሳ ልስጥና ወደ አንተ እመጣለሁ። ኤልሳ መቀጠል ትችያለሽ። ኦኬ፣ ሰላም ጤና ይስጥልኝ። ሀይ ፓሬንቱ እንዴት ናችሁ? በመላው ዓለም የምትገኙ ኢትዮጵያውያኖች፣ ትውልደ ኢትዮጵያውያኖች እንግዲህ ዛሬ እዚህ ቤት የተነሳው ርዕስ ቆየ ሲብላላ ሀገራዊ ውይይቱ ላይ ቀርቧል። እኔ እንደ አንድ ኤልሳ እንደ አንድ ኢትዮጵያዊት መቅረብም የለበትም ነው የምለው። ለምን ባህር ዳር ለምን አልቀረበም? ኦኬ መቀሌ ለምን የትግራይ ተብሎ አልቀረበም? እኔ የሚገርመኝ ነገር ለምን አዲስ አበባ ብቻ ቀረበ? ሌላውስ ሀገር መቀሌ ሌላ አይነት ብሔር ብሔረሰቦች አይኖሩበትም። ለምሳሌ ደቡብ ላይ ብሔር ብሔረሰቦች አይኖሩበትም። ለምሳሌ አማራ ክልል ላይ ሌላ ብሔር ብሔረሰብ የለበትም። ምንድን ነው የቀረበበት ምክንያት ራሱ ለእኔ በቂ አይደለም። ግን ያው እንግዲህ ይቅረብ ተብሎ ቀርቧል። እስከቀረበ ድረስ ሰሞኑንም ወዲህ ወዲያ እየተባለ ያለ ነገር ስላለ መነጋገር ስላለብን እንነጋገራለን። እንደኔ እንደ ኤልሳ አዲስ አበባ የፌዴራል ከተማ የኦሮሚያ ናት። ጀስት ይሄ ነው ያለው ነገር። በኦሮሚያ ተዳደራለች፣ ፌዴራልም ናት። ለምን ፌዴራል ከተማ ስለሆነች። ሌላው እንደ አዲስ አበባ መሆን ከፈለገ እንደ አዲስ አበባ መስራት ነው። እንደ አዲስ አበባ ፌዴራል ለመሆን መመከር ነው። አንድ እኮ ከተማ፣ አንድ ትልቅ ከተማ፣ አንድ ፌዴራል አይደለም የሚያስፈልገን። የተለያየ ፌዴራል እኮ ቢሆን ይመረጣል። እንደዛ ሲሆን ነው እንደ ኢትዮጵያ ማሰብ የምንችለው እንጂ አንድ ላይ ከየትም ተሰብስቦ ተመቶ ከየትም ስል ከየክፍለ ሀገሩ ልበል ተሰብስቦ ተመቶ አዲስ አበባ ላይ ለምሳሌ አያቴ አዲስ አበባ ላይ መታ እናቴ ተወልዳ ከዛ እኔ ተወለድኩ ማለት እኔ የመጣሁበት የለኝም ማለት አይደለም። መጠየቅ ይቻላል ሀረግ ቦታው ላይ ግን ከጥንት እስከ ጠዋት ማን ነው ያለውም ብሎ ደግሞ መጠየቅ ይቻላል። ሌላው እህቴ ምስራቅ ስታወራ ሰምቻለሁ። አዲስ አበባ በማን ስር ይተዳደር ሲባል አዲስ አበባ ውስጥ ያለው የተወለደው የኖረው ይውጣ ይሄድ አይደለም። ይሄ አወነስ መፍጠር ሳይሆን የተሳሳተ ለፖለቲካ ፍጆታቸው የተሳሳተ ነገር የሚበትኑ ሰዎች አሉ። የሚያወናብሩ ሰውን እንዴት ነው አውቀው እንዳላዋቂ ሰው መሀል እየገቡ የሚያወሩ። ለምሳሌ አሁን እኔ የት ነው የተወለድኩት? ጅማ ነው የተወለድኩት። እናቴ ጅማ ነው የተወለደችው። ልጆቼ አዲስ አበባ ነው የተወለዱት። እናቴ ከየት መጣሽ ቢሉኝ ከጅማ ነው የምላቸው። እውነት ናት። አዲስ አበባ ነኝ ሲሉ ልትሆኑ ትችላላችሁ። እንደዛ አይነት ነገር ካለ ግን አዲስ አበባ ከጥንት የጠዋት የማን እንደሆነች እነግራለሁ ለልጆቼ። አይ እኛ መሄጃ የለንም ቢሉ ነው መሄጃ አላችሁ። እኔ የመጣሁት ከእንደዚህ ቦታ ነው። እናቴም የነበረችው እዛ ነው። ነገ ልጆቼም እኮ ሲቀጥሉ እኔ ላረጅ ልሞት እችላለሁ። እናቴም ታሪክ እንዳይበላሽ መሰራት አለበት። አዌርነስ መፈጠር በገዛ ከቤታችን ነው የምንጀምረው። ባይዘዌ ከእያንዳንዱ ቤት የወጣ ሰው ነው እየወጣ እየጠየቀ ያለው፣ ከሜዳ የወጣ አይደለም። ይሄ የትኛውም ነገር መሰራት ታሪክ መስራት የሚጀምረው ከቤት ነው። ትልቅ እንደሆነ ይቀጥላል። መዲዮላቡን ከወሰዱት ከተማ ይመሰርታል፣ ይሰራል፣ አብሮ ይኖራል። ጀስት ማውራት ይችላል ያወራ። ቦታው ላይ ግን መሆን አይችልም። ስላወራ መዲዮላቡ ስላለ ይሄ አለ ነው። እንትንም ካሉ አለ፣ ኬንያም ካሉ አለ፣ ኦሮሞ ኬንያ ውስጥም አለ።
ማዳጋስካርም ካሉ ሂዱ ካሉን ሄደን እናለማለን፣ ችግር የለብንም። እንደውም ጥሩ ነው። ግን እውነትነቷን አይዘንጉ። ካላወቁ ያንብቡ፣ ትልልቅ ሰዎች ይጠይቁ። አገርን በተልካሻ ነገር ህዝብን አያምሱ፣ አያተራምሱ። በጣም ለኔ እውነትን ውሸት ብሎ ፖለቲካ መስራት፣ የራስን እድሜ ማራዘም፣ ሳይሰሩ መብላት ሌብነት፣ ማጭበርበር ነው። ፔሪድ። ግን ትናንት አሁን ብዙ ላይ አዲስ አበባ የፌዴራል ዋና ሆና በኦሮሚያ ትተዳደራለች የሚባል ነገር አስደስቶኛል። እንደ ኤልሳ የኔ ምርጫ ያ ነው። አዲስ አበባ ፍንፍኔ እኔ በበኩሌ እኔ እንደ ኤልሳ አልፈልግም ፍንፍኔ እንድትባል። አዲስ አበባ ፍንፍኔቷን ስለማቅ ሸገርነቷን ስለማቅ ስለተጻፈ የሚመጣልኝም የሚቀንስልኝም ነገር የለም። ዋናው እዛ ያለው ህዝብ እየተጠቀመ ነው ወይ? ምንድነው? የት ነው ያለው? እዚህ ጋር መጥቶ ደግሞ በዛም ሳይድ ያለው ፍንፍኔ የሚለው ፍንፍኔ ላይ ምን ሰርቷል ምን አለው የሚለው ነው የኔ ዋናው ርዕሴ። በባዶ ባይጫው ጥሩ ነው። እዛም ጋር ደግሞ ፍንፍኔ ላይ ሰርተው ሀብት አፍርተው ያሉት ተከብረው መኖር አለባቸው። ጀስት የሌለው ደግሞ ገብቶ ያልማ ይስራ። ይሄንን ነው የምለው። ቴንክ ዩ አመሰግናለሁኝ ኤልሳ። ወዳጆች ወደ 100 ምናምን ሰዎች አላችሁ። ሁላችሁም አንዴ ሼር አድርጉ። ላይክ ብታደርጉ ደግሞ ደስ ይለኛል። ላይኩ አንድ 30 ሺህ እንኳን ይግባ። ላይክ አድርጉ። ፍላወር ያላችሁ የበለጠ ሰው እንዲገባ ስለሚያደርግ እርስ በርስ ተሰጣጡ። ለኔ ላኩ እያልኩ አይደለም፣ አደራችሁ እርስ በርስ ተሰጣጡ። ፍላወር ተሰጣጡ። ፎሎ ተደራረጉ፣ ላይክ ተደራረጉ። የበለጠ ሰው ይግባ። በጣም አመሰግናለሁ ኤልሳ። እኔ አዲስ አበባ የማናት የሚለው አከራካሪ ነጥብ አይደለም። የሚከራከር ሊኖር ይችላል። የቱለማ ኦሮሞ አንዱ የአዲስ አበባ ቤተሰቡ አዲስ አበባ መሬቱ አዲስ አበባ ከሆኑ ሰዎች አንዱ እኔ ነኝ። ማንንም መጠየቅ ትችላላችሁ። አዲስ አበባ ዩኒቨርሲቲ 6 ኪሎ የሰራበት የአባቶቼ የአያቶቼ የቅድመ አያቶቼ መሬት ነው። አሁንም በእኛ ስም በአያቴ ስም የሚጠራ ገዳ ገበያ የሚባል እዛው መነን ትምህርት ቤት ፊት ለፊት አለ። አካባቢው የኛ ነው። ከቅድመ አያታችን ማንም እዚህ ሳይኖር የእርሻ የምን በነበረበት ዘመን ሩቅም እኮ አይደለም። ይሄ ለታሪክም እንትን የሚል አይደለም ነው የሚሉት። የአፄ ዳዊት ከተማ ይላሉ። አይ ዶንት ኖ who this guy አፄ ዳዊት የሚሉት እዚህ አዲስ አበባን ቆርቆሮ ከተማ ይላሉ። ደግሞ እኔ በጣም ደሜን የሚያፈላኝ ከተማ አዲስ አበባ እኮ ከ40 ዓመት በፊት እኮ ሳር ቤት እኮ የነበረች እኮ እንዴ ኃይለ ሥላሴ እኮ ወደ ስልጣን ከመጣ በኋላ እኮ ነው ከምኒልክ የሚኒልክ ቤተ መንግስት ራሱ እኮ እንጦጦ ሄዳችሁ ሳር ቤት ነበር። አዲስ አበባም እኮ ሳር ቤት ነው። ልክ አፄ ምኒልክ ሊሞት አካባቢ ሲል እኮ ነው ይሄ ኦቫሉ እንቁላል ቤት የሚባለውና እንትኑ የተሰራው እኮ ይሄ ግብር ቤቱ የተሰራው ሳር ቤት እኮ ነው። የምኒልክ ቤተ መንግስትም ሳር ቤት ነው። ሌላውም አንድ በድንጋይ እንኳን የተሰራ ካብ እንኳን የለም እኮ። ከዛ ይልቅ የሾንኬ መስጊድ ወሎ ውስጥ ያለው የተሻለ የሾንኬ ሰብ መንደር ይሄ አርጎባዎች ያሉበት ወሎ ውስጥ የተሻለ ከተማ ነው። 300-400 ዓመት የፈጀ የለም እኮ አንድም ቤት አዲስ አበባ ውስጥ እኮ በኔ እድሜ ከወሎ ሰፈር በታች ኦር ከደንበል በታች ቤት አልነበረም። ኢትዮጵያ አየር መንገድ ያለበትን እኮ ለመድረስ እኔ አይ ሪመምበር እድሜን እንዳትጠይቁኝ ቦሌ ለመድረስ እኮ የሆነች አውቶቡስ አለች። እዛ ጫፍ ደርሶ ለመመለስ እኮ በሆነ በሳር በቅጠል በሙጃ ውስጥ ታልፎ ነው የሚሄደው። ከ22 ወደዛ ከዘሪውን ህንፃ ወደዛ እኮ ምናልባት አዲስ አበባ ለምታውቁ ቤት አልነበረም። አልፎ ኮቶቤ ነው የተወሰኑ ቤቶች የነበሩት። ካራቆሬም አይደርስም። ከጦር ኃይሎች ወደዛ እኮ ቤት አልነበረም። ሳር ቤት ነበረ። ፈረስ አህያ ምን አዲስ አበባን የሆነ እንደ ግሪኩ እንደ ሮማው እንደምኑ
የሆነ ከተማ መስሎ የዛ ከ19 ማነው 19 አልኩ 16ኛው ክፍለ ዘመን በፊት የአፄ ዳዊት ከተማ የነበረች ከተማ ኦሮሞ መጥቶ የኔ ነው ይላል ዛሬ። ሪሊ እንዲህ ያለ በአማራ ህዝብ ስም የሚነግድን አጭበርባሪ ለምንድን ነው የአማራ ኤሊት የአማራ ታሪክ ምሁራን በርግጥ አንዳንዶቹ የታሪክ ጸሐፊ ወይ ምሁራን የሚሉት ይሄን ሁሉ ሐሰስ ገሰስ አምጥተውም የሚያባሉ እነሱ ናቸው የውሸት ተረት እያመጡ ባይዞይ ማዳጋስካር ነው የመጣችሁ ሲሉ ነው በጣም ነው ደስ የሚለኝና እስቃለሁ። አንድ ቀን በህይወት ዘመን እንኳን ፖለቲካ አውቄ ቀርቶ ምንም የፖለቲካ ኖሃው ሳይኖረኝ ከማዳጋስካር ነው የመጡት ጋሎች ይላሉ። አይ ዶንት ኖ ጋሎች የሚለው ቃል ራሱ ከየት እንደመጣ አላቅም። ኦኬ ይሁን። ማዳጋስካር ዋን ኦፍ ዘ መሬቱ ማለት ነው ፈርታይል ዩኒክ የሆኑ እንስሳቶች የሚገኙበት ዩኒክ የሆነ ደሴት ነው በዓለም ላይ ፈርታይል ነው። ምን ፍለጋ ከዛ በምን ቴክኖሎጂ ከዛሬ 700 ዓመት በፊት ያንን ረጅም በሺህ ኪሎ ሜትር የሚቆጠር ባህር አቋርጦ እንደመጣ ይሄ እኮ በጣም እኮ አሜዚንግ የሆነ በጣም ትልቅ ህዝብ እኮ ነው። ይሄ ህዝብ ያንን አቋርጦ በመምጣቱ በጣም ሊጨበጨብለት የሚገባ ህዝብ ነው እውነት ከማዳጋስካር መጥቶ ከሆነ እና ወደዛ ወደ ማዳጋስካር ወጥቶ አሁን ደግሞ መደወላቡ እያሉ ነው። መደወላቡ የት እንደሆነ አላውቅም። መደወላቡን ያው የምታውቁት ነግሩናላችሁ። ከማዳጋስካር ውጪ ሌላ ሀገር መደወላቡ የሚባል ሀገርም ካለ ሀገሩን ትነግሩናላችሁ። እዚህ ባለ ያለው ያው እዚሁ ኢትዮጵያ ውስጥ ስላለ እሱን እንደማይሉ ተስፋ ነው። ወደዛ እንመልሳለን ካሉ ምንም ከሆነ ጓዳ አውጥቶ ከአንዱ የመኝታ ክፍል አውጥቶ ሌላ መኝታ ክፍል አንድን ልጅ እንደማስተኛት ነው። ወይም አንድን ሰው ከሆነ አንዱ መኝታ ክፍል እዛው አንድ ቤት ውስጥ ማለት አንድ መኝታ ክፍል ሌላ መኝታ ክፍል እንደማድረግ ነው። እዚህ ባሌው ከሆነ መደወላቡ የማዳጋስካሩ ይሻላል ራቅ ስለሚል እዛ ወርውረ ነው አይመጣም ሁለተኛ አይነት ነገር ነው። ኦኬ እሱ ይሻላል እዛ ላይ ቢበረቱ ይሆን ሆኖ ግን ያኗኑራለው እንዲህ ያለ ትርክት በዚህ በሰለጠነ ዘመን ነውረኛ ትርክት አዲስ አበባ ወይም ሸገር ወይም ፍንፍኔ የዚሁ አካባቢ ተወላጅ የነበሩ የገላን የአብቹ የጅዳ የኤካ የጉለሌ ነዋሪዎች ከሆነች እና ቤዙ ኦሮሞ ከሆነ የማን ነው የሚል ጥያቄ የማንናት የሚል ጥያቄ ኦሮሚያ ማያነሳም እርግጠኛ ነኝ። ማንም ጤነኛ አይምሮ ያለው ኢትዮጵያዊም አያነሳም። የማንናት የሚለው ለእንትን የሚቀርብ አይደለም። የውይይት ምንድነው የማንናት ማለት ይሄን እኔ በበኩሌ ያው እንዳለ ነውረኛ እንትን አላነሳም። ቢኮዝ እኔ አንዱ ዊትነስ ነኝ የኔ ስለመሆኑ አውቃለሁ እዚህ ተወልጄ ስላደኩ አዲስ አበባና አካባቢው። ግን እየተነሳ ያለው በማን ስር ትተዳደር ነው፣ ስለ መስተዳደር ነው እየተነሳ ያለው። ይሄን ሰበብ አድርጎ ግን ኦሮሞን መሳደብ መራገም ሌላውን ኢትዮጵያዊ ይጠቅማል። ከየትኛውም ብሔር ይምጣ ሰውየው ከየትኛውም እምነት ይነሳ። ቴንክ ዩ። እኔ አረዘምኩ።